እንኳን ወደ አብሮት ቱቶሪያልስ መጣችሁ። በዛሬው ሌሰናችን ከዩኒት 1 ሜን ፖይንት የሚላቸውን ሪቫይዝ አደርግላችኋለሁ ማለት ነው። Let's dive in. Okay, so ከኤክሰርሳይዝ 1.2 select ያልኩት አንድ ጥያቄ አለ which is balance the following equation. ባላንስ ለማድረግ የምጠቀመው አልጀብሪክ ሜትድ ነው። እሱን አሳያችኋለሁ ማለት ነው። So ይሄን a አሳይን እናደርጋለን b c d e ስለዚህ አምስት ሳብስታንሶች ስላሉን አምስቱንም እያንዳንዳቸው አንዳንድ ሌተር አሳይን እናደርጋቸዋለን። So የባላንሲንግ ዋናው ኮንሰፕት ምንድነው? Number of atoms should be equal on both sides of the equation, right? ምን ማለት ነው? ለምሳሌ አሁን እዚህ ጋር ያሉን ቶታል ነምበር ኦፍ ሃይድሮጅን አተምስ እዚህ ጋር ካሉን ቶታል ነምበር ኦፍ ሃይድሮጅን አተምስ እኩል መሆን አለበት ነው። ስለዚህ ባላንስ ለምን እንደምታደርጉት ከተባላችሁ ኢኩዌሽን ባላንስ የምናደርገው law of conservation of mass obey እንዲያደርግ ማለት ነው። meaning number of total atoms on both sides of the equation should be conserved ማለት ነው። ለዛ ነው ባላንስ የምናደርገው። ስለዚህ እኔ አሁን ከሃይድሮጅን ጀምራለሁ። ስለዚህ ሃይድሮጅን እዚህ ጋር አንድ አለ። ስለዚህ አንድ ሲባዛ በኤ ሳብስክሪፕቱን ነው። አሁን ባላንስ ስትባሉ ኮኦፕሽን 2 ላይ ነው የምጨምረው እዚህ ላይ እንጂ ሳብስክሪፕቱን አይቀየርም። ስለዚህ ስንት አለኝ እዚህ? አንድ ነው ያለኝ። አንድ ጊዜ ኤ ላል። እሺ እዚህ ጋር ደግሞ ሌላ አለ። ስለዚህ ሲደመር ለና ስንት ሃይድሮጅን አለኝ እዚህ ጋር? ሁለት ጊዜ ቢ 2b እኩል ይሆናል። እዚህ የለኝም፣ እዚህም የለኝም፣ እዚህ ግን ሁለት አለ። ስለዚህ 2e ናይትሮጅን ቀጥላለን። ስንት ናይትሮጅን አለ? አንድ ጊዜ ኤ ይሆናል እኩል ይሆናል። እዚህ ስንት አለ? አንድ ጊዜ ሲ ሌላ የለም። አሁንም ወደ ኦክሲጅን ቀጥላለን። ስንት ኦክሲጅን አለ? 3 right? ስለዚህ 3 ሲባዛ ኤ 3 ላል። እዚህ ስለሌለኝ ጨረስኩ። እዚህ ጋር መጣለሁ። ስንት ኦክሲጅን አለኝ? ሲ ላይ አንድ ጊዜ ሲ እዚህ ጋርም ስላለኝ ሲደመር እላለሁ ኢ እሺ ሰልፈር እዚህ ጋር አንድ አለ። ስለዚህ አንድ ጊዜ ቢ እኩል ይሆናል። እዚህ ጋርም አንድ አለኝ። ስለዚህ ዲ ይሆናል። ሶ ኔክስት ስቴፕ ምንድነው? ከአምስቱ ሌተሮች ለአንዱ አንድ እንሰጣለን። ከዛ በኋላ የሌሎቹን ሌተሮች በሰጠነው ቫልዩ መሰረት ቫልዩአቸውን እንፈልጋለን። ሶ አሁን እኔ ለኤ ሌት ኤ ቢ 1 ሶ ኤ አንድ ከሆነ እዚህ ከምን ይለናል? ኤ እና ሲ እኩል ናቸው። ስለዚህ ሲ ምንድን ነው ማለት ነው? አንድ ነው ማለት ነው። እዚህ ጋር ደግሞ እንምጣ። 3a እኩል ይሆናል c plus e right? ይሄ ዋጋ እናውቃለን። የሲ ምን እናውቃለን? አንዳንድ ነው። ስለዚህ 3 ጊዜ 1 እኩል ይሆናል 1 ሲደመር e። ስለዚህ e ስንት ሆነ ማለት ነው? 2። እሺ ከዚህ ጋር ደግሞ የቢ ዋጋ እንፈልጋለን። a ሲደመር 2b a ሲደመር 2b
እኩል ይሆናል 2e የኤ ዋጋ 1 ነው ሲደመር 2b እኩል ይሆናል 2 ሲባዛ የኢ ዋጋ ስንት ያገኘነው 2 ለስንት ይሆናል ማለት ነው 2b ማለት አንድን ወደ 3 ወስዳለሁ ስለዚህ 4 ሲቀነስ 1 so 2b ማለት 3 ነው የb ዋጋ over 2 b is 3 over 2 b 3 over 2 ከሆነ ዲም ስንት ነው ማለት ነው b እና d እኩል ናቸው አይደል እዚህ ጋር ስመጣ b እና d እኩል ናቸው ስለዚህ የd ዋጋ ስንት ነው ማለት ነው 3 over 2 ነው ማለት ነው የa 1 የb 3 over 2 የc 1 የd 3 over 2 እና የe 2 so ፍራክሽን የሚባል አተም ስለሌለን ምንድነው የምናደርገው ማለት ነው ፍራክሽኑ ወደ ሆል ነምበር ለመቀየር ምንድነው የምናደርገው ሁሉንም በዲኖሚኔተሩን በትልቁ ዲኖሚኔተር እናባዛቸዋለን ስለዚህ ይሄን በሁለት ይሄንም በሁለት ታባዛዋለህ ይሄንም በሁለት ሁሉንም በሁለት እንዳይቀየር ማለት ነው so ይሄ 4 ይሆናል ይሄ ካንስል አውት ስለሚያደርግ 3 2 ካንስል አውት ያደርጋል 3 2 ስለዚህ ናይትሪክ አሲድ plus hydrogen sulfide nitrogen monoxide plus sulfur plus water ነው so A ማለት ይሄ ነበር ስለዚህ የናይትሪክ አሲድ ኮኤፊሺየንት ስንት ነው ማለት ነው 2 የሃይድሮጅን ሰልፋይድ 3 የናይትሮጅን ሞኖክሳይድ 2 የሰልፈር D ማለት ነው ስለዚህ 3 የዋተር እነዚህ ኮኤፊሺየንቶች ይባላሉ ስለዚህ ለምሳሌ አሁን የናይትሮጅን ሞኖክሳይድ ኮኤፊሺየንት ስንት ነው ከተባላችሁ 2 ትላላችሁ የሰልፈር ስንት ነው ከተባላችሁ 3 ትላላችሁ አሁን if you check ለምሳሌ አሁን number of atoms check ብናደርግ on both sides of the equation እኩል ናቸው እንደዚህ ሲሆን ባላንስ ነው እንላለን ማለት ነው alright now ወደ exercise 1.4 እንልፋለን okay so classify these reactions as combination decomposition single or double displacement so remember combination ሲባል ሁለት ሰብስታንሶች ኮምባይን አድርገው አንድ ሰብስታንስ ፎርም ሲያደርጉ ማለት ነው ዲኮምፖዚሽን ደግሞ ሲሰባበር ማለት ነው ስለዚህ አንድ ሰብስታንስ ይኖራል አዘር ሪአክታንት ሁለት ወይም ደግሞ ከዛ በላይ ፕሮዳክትስ ይኖራቸው ማለት ነው ሲንግል ዲስፕሌስመንት የሚባለው ደግሞ አንድ አተም አንዱን አተም በአንድ ኮምፓውንድ ውስጥ ዲስፕሌስ ያደርግ ቦታው ሲወስድ ነው ደብል ደግሞ ሁለቱም ሲቀያየሩ ስለዚህ ሁለት ኮምፓውንዶች ይኖሩናል አንዱ የአንዱ ቦታ ይወስዳል ወይም ከወሰደ ይሄ ደብል ዲስፕሌስመንት እንለዋለን ማለት ነው so with this in mind አሁን እስቲ n ነው a ምን አይነት አሁን እዚህ ጋር አያችሁ iron to oxide plus carbon iron plus carbon monoxide ስለዚህ ካርበን የማን ቦታ ይወስዳል የአይረን so ይሄ ምንድነው ማለት ነው ሲንግል ዲስፕሌስመንት ነው ማለት ነው okay B ammonia plus sulfuric acid produces ammonium sulfate ይሄ ምንድነው አሁን ሁለት ነገር ሁለት ኮምፓውንድም ሊሆን ይችላል ኤሌመንት ሁለት ኤሌመንቶችም ሊሆን ይችላሉ ኤሌመንት እና ሁለት ኤሌመንቶች ወይም ደግሞ ሁለት ኮምፓውንዶች አንድ ነገር ከፈጠሩ ወይም አንድ ሰብስታንስ ከፈጠሩ ምን ይባላል ይሄ ኮምቢኔሽን ይባላል ካልሲየም ካርቦኔት ፕላስ ሃይድሮክሎሪክ አሲድ produces እዚህ ጋር እንደምታዩት
calcium carbonate plus hydrochloric acid produces calcium chloride plus carbon dioxide plus water ስለዚህ ይሄ ምንድነው ማለት ነው double displacement ነው ማለት ነው so እዚህ ጋር ካልሲየም የሃይድሮጅንን ቦታ ነው ወሰደው ሃይድሮጅን ደግሞ እዚህ ጋር ይመጣል ካርቦኒክ አሲድ ነው ወደ ካርቦን ዳይኦክሳይድ እና ውሃ ዲኮምፖዝ ያደርገው ማለት ነው ወይም ደግሞ ወደ ሁለት ነገር የተከፋፈለው ማለት ነው so this type of reaction is called double displacement ሌላው D ካየን we have a compound calcium copper 2 nitrate copper 2 nitrate decomposes when dissociates into copper 2 oxide plus nitrogen dioxide and oxygen ስለዚህ አንድ substance ወደ ሁለት እና ከዛ በላይ ሲሰባበር ወይም ሲለያይ ምንድነው የምንለው we call it decomposition so እነዚህ አራት የተለያዩ types of reactions ማወቅ አለባችሁ ማለት ነው now let us proceed to exercise 1.5 find the oxidation numbers to the underlined species for the following compounds or ions okay ስለዚህ እዚህ ጋር underlined የሆነው የሰልፈር underlined የሆነው ሰልፈር ነው ስለዚህ እቺን x ላታለ remember አሁን oxidation number ስንፈልግ ሁሉ ጊዜ መጀመር ያለባችሁ የሰልፈርን ከተጠየቃችሁ የኦክሲጅን እና የሶዲየምን ይታወቃሉ ማለት ነው ስለዚህ ኮመን የሆኑትን ነው የምትወስዱት ለምሳሌ oxidation number ስንት ነው -2 ነው usually -2 ነው ስለዚህ አሁን ስለተጠየቃችሁ -2 አድርጋችሁ የምትወስዱት ማለት ነው የሶዲየም ሁሉ ጊዜ ስንት ነው ብለናል +1 አሁን ይሄ ኒውትራል ቻርጅ ማለት ኮምፓውንዱ ኒውትራል ኮምፓውንድ ምክንያቱም ምንም አይነት ቻርጅ ስለሌለ ስለዚህ ምንድነው ያለው አንዱ ሮል ምንድነው ያለው የነዚህ sum of the oxidation states of each element sums up to what sums up to 0 ስለዚህ የነዚህ ድምር ስንት መሆን አለበት ማለት ነው 0 መሆን አለበት ስለዚህ ጋር ሁለት ስላለኝ ሁለት ጊዜ አንድ ስንት ነው ሁለት ሲደመር አራት ሲደመር x 4x ሲደመር 6 ሲባዛ -2 -12 እኩል ይሆናል 0 ስለዚህ ሁለት ሲደመር -12 ስንት ነው -10 ወደዚህ ሲያልፍ 10 ይሆናል ማለት ነው so 4x እኩል ይሆናል 10/4/4 ያው ይሄ ፕላስ ነው so x ስንት ይሆናል +5/2 ይሆናል ማለት ነው ስለዚህ ኦክሲዴሽን ነምበሩ ፍራክሽን ሊሆን ይችላል ሆል ነምበርም ሊሆን ይችላል ማለት ነው የሰልፈር ነው የተባለው ስለዚህ እቺን x እንላታለን so የሃይድሮጅን ስንት ነው +1 ነው ማለት ነው የኦክሲጅን -2 ስለዚህ እዚህ ጋር ኒውትራል ስለሆነ ኒውትራል ሞለኪል ስለሆነ የነዚህ ሶስቱም አተሞች ድምር ኦክሲዴሽን ነምበር ድምር ስንት መምጣት አለበት 0 መምጣት አለበት ማለት ስለዚህ 2 times +1 is what +2 plus x times 1 is x plus 4 times -2 is -8 እኩል ይሆናል 0 +2 ሲደመር -8 ስንት ነው -6 ወደዚህ ሲያልፍ +6 ይሆናል so በዚህ መልኩ ኦክሲዴሽን ነምበሩን ካልኩሌት ማድረግ ትችላላችሁ ማለት ነው ኦኬ አሁን ደግሞ ወደ ኤክሰርሳይዝ 1.6 እንሄዳለን እሺ so in the following reactions label the oxidizing agent and the reducing agent እሺ እዚህ ጋር ማለት የምፈልገው oxidizing agent ምን ማለት so oxidizing
agent ስንል substance that causes oxidation but gets reduced itself. ለራሱ reduced የሚሆን ነገር ግን ሌላውን substance oxidized እንዲሆን የሚያግዝ ማለት ነው። ስለዚህ reduced ከሆነ okay so አሁን substance ለራሱ reduced ስለሚሆን oxidation number ምን ይሆናል? Its oxidation number decreases, right? ይቀንሳል። ምክንያቱም ሰብስታንሱ ለራሱ reduced ስለሚሆን ማለት ነው። reducing agent ደግሞ የምንለው ምን አይነት ነው? So reducing agent የምንለው a substance that causes reduction but gets oxidized. ለራሱ oxidized የሚሆን ሌላውን ግን substance reduced እንዲሆን የሚያግዝ ማለት ነው። ስለዚህ because the substance gets oxidized, its oxidation number increase ይጨምራል ማለት ነው። Now, so with this in mind, ስቲችን assign እናድርግ. So we are asked to identify or assign which substance is the oxidizing agent and which one is the reducing agent, right? ስለዚህ መጀመሪያ ምንድን ነው oxidation number assign እናደርጋለን። so ከምናውቀው የምንጀምረው የኦክሲጅን ማይነስ 2 ነው። ስለዚህ 0 እንዲሆን ይሄ ስንት መሆን አለበት ማለት ፕላስ የዚንክ ፕላስ 2 ካርበን አንኮምባይንድ ስለሆነ ማንኛውም ኤሌመንት in uncombined state oxidation number ስንት ነው? 0 ነው ብለናል። የዚንክ ስንት ነው? uncombined ስለሆነ 0 የኦክሲጅን ማይነስ 2 ስለዚህ የካርበን ስንት ነው ማለት ነው? ፕላስ ካርበን ከ0 ወደ ፕላስ 2 ቼንጁን ነው የምናየው የተቀየረ። ስለዚህ ዚንክ ከፕላስ 2 ወደ 0 ስለዚህ ከፕላስ 2 ወደ 0 መሄድ ምንድነው? reduce አይደል? ስለዚህ zinc plus 2 has been reduced እንላለን። ስለዚህ zinc plus 2 has been reduced እንላለን። ስለዚህ remember ስትጽፉ በሪአክታንት ሳይድ ያለው ብቻ ነው የምትጽፉት። ኦኬ ካርበንስ ምን ሆነ? ካርበን with oxidation number 0 ምን ሆነ? ከ0 ወደ ፕላስ የሚሄድ ምንድን? It's an increase in oxidation number, right? ስለዚህ oxidized ሆነ እንላለን ማለት ነው። እሺ አሁን reduced የሆነው ካርበን ምን እንዲሆን ያገዛል? ስለዚህ ዚንክ እንዳለ ነው የምንጽፈው። ዚንክ ኦክሳይድ is an oxidizing agent. ለምን? ካርበን ምን እንዲሆን እያገዘ ነው? ኦክሲዳይዝ እንዲሆን እያገዘ ስለሆነ ማለት ነው። ለራሱ ግን reduced ይሆን። ካርበን ለራሱ ኦክሲዳይዝ ሆኗል። ሌላውን ደግሞ ሰብስታንስ ዚንክ ኦክሳይድን ማለት ነው ምን እንዲሆን እያገዘ reduced እንዲሆን እያገዘ። ስለዚህ ምን ይባላል ማለት ነው? ካርበን is the reducing agent እንላለን ማለት ነው። reducing agent ይሆናል ማለት ነው። ስለዚህ በዚህ መልኩ reducing agent, oxidizing agent እና
ሬዲስድ የሆነው ወይም ኦክሲዳይዝድ የሆነው አይደንቲፋይ ማድረግ ትችላላችሁ ማለት ነው። ኦልራይት ናው ወደ ኤክሰርሳይዝ 1.8 እናልፋለን። እሺ so a compound of carbon and hydrogen contains 92.3% carbon. ስለዚህ ይሄ ኮምፓውንድ ካርበን እና ሃይድሮጅን ነው የያዘው 92.3% ካርበን ቢሆን እና ሞላር ማሱ የኮምፓውንዱ 78.1 ግራም ፐር ሞል ቢሆን what is its molecular formula? molecular formula ምንድነው ነው ጥያቄ። እሺ ስለዚህ መጀመሪያ ምንድን እናደርገው so ካርበን እና ሃይድሮጅን አይደል 92.3% ካርበን ባይ ማስ ነው ማለት ምን ማለት ነው? 100 ግራም ካለን 92.3 ግራሙ የማን ክብደት ነው? የካርበን ነው ማለት ነው። የቀረው የማን ክብደት ነው ማለት ነው? የሃይድሮጅን። ስለዚህ ከ192.3 እንቀንስና 7 በ9 7 ስለዚህ 7.7 ግራሙ የሃይድሮጅን ማስ ነው ማለት ነው። ሶ ምንድን ኔክስት ስቴፕ ምንድነው? ኔክስት ስቴፕ አሁን ማሱን አግኝተናል ሞሉን ነው የምናገኘው። ሶ ሞሉን ለማግኘት ምንድን የምናደርገው በሞላር ማስ እናካፍለዋለን። ሞላር ማሶቹ ይሰጣቸዋል። ሞላር ማስ ኦፍ ካርበን ይሰጣቸዋል። ሞላር ማስ ኦፍ ሃይድሮጅን ይሰጣቸዋል። ስለዚህ የካርበን 12 ግራም ፐር ሞል ነው። የሃይድሮጅን 1 ግራም ፐር ሞል። ስለዚህ ይሄን በ12 ግራም ፐር ሞል እናካፍለዋለን። ይሄን በ1 ግራም ፐር ሞል እናካፍለዋለን። 7.7 ሞል ይመጣል። ይሄም 7.7 ሞል ይመጣል። ሶ አሁን አጋጣሚ ሆኖ የሁለቱም ሞል እኩል መጣ እንጂ ቢለያይ በትንሹ ሞል ነው የምናካፍለው። አሁን እዚህ ጋር አንድ ስለሆነ ሁለቱንም በ7.7 ሞል እናካፍለዋለን። በ7.7 ሞል እናካፍለዋለን። ስለዚህ ይሄ አንድ መጣ፣ ይሄም አንድ መጣ። ስለዚህ አሁን ይሄ ለምንድን እያካፈልን ያለ ነው? ሪላቲቭ ነምበር ኦፍ አተምስ እያገኘን ነው ማለት። ስለዚህ ምን ማለት ነው? ሪላቲቭ ነምበር ኦፍ። ስለዚህ ኢምፔሪካል ፎርሙላ ምንድነው ማለት ነው? የዚህ ኢምፔሪካል ፎርሙላ CH ነው ማለት ነው። አሁን የተጠየቅነው ግን ሞለኪላር ፎርሙላ ነው። ስለዚህ ሞለኪላር ፎርሙላ ለማግኘት ምንድን የምናደርገው? ኢምፔሪካል ፎርሙላ ሲባዛ በኤን ማለት ነው። ሞለኪላር ማሱ የሞለኪላር ፎርሙላው ሞለኪላር ማስ 78.1 ግራም ፐር ሞል ነው። የኢምፔሪካል ፎርሙላ CH ስለሆነ የሲ ስንት ነው? ሞለኪላር ፎርሙላ ስንት ነው? 12 ሲደመር የሃይድሮጅን 1 ነው። ስለዚህ 13 ይሆናል ማለት ነው። ሶ 13 ግራም ፐር ሞል እናገኛለን። አሁን ይሄ ምን ያህል ነምበር ኦፍ አተምስ እንደ አክቹዋል ነምበር ኦፍ አተምስ ለማወቅ ማለት ታይምስ ኤን። ስለዚህ ኤን ስንት ይሆናል? 78.1 ግራም ፐር ሞል በግራም ፐር ሞል ስለሚጠፋ ማለት ነው በ13 አካፍለዋለሁ። ስለዚህ በመቶ አባዛና 71 ሲባዛ በ136 ጊዜ ኤግዛክትሊ 0.87 ያው አንድ እንደሚቀረው ስለዚህ 6 ማለት ነው። approximately 6 ስለዚህ ምን ማለት ነው? CH ሲባዛ N ስንት ይሆናል ማለት ነው? ሞለኪላር ፎርሙላ ይሆናል ማለት ነው። ስለዚህ N ኦልሬዲ 6 ነው። ሶ በ6 እናባዛዋለን። ስለዚህ C6 H 6 ምንድነው ማለት ነው? ይሄ ሞለኪላር ፎርሙላችን ይሆናል ማለት ነው። በዚህ መልኩ ሞለኪላር ፎርሙላ ካልኩሌት ማድረግ ትችላላችሁ ማለት ነው። So calculate the empirical formula for this. አሁን እዚህ ጋር ደግሞ
ኮምፓውንድ 3 ኤሌመንት አለው ማለት ነው። ምክንያቱም የፖታሺየም፣ የካርበን፣ የኦክሲጅን ፐርሰንት ባይ ማስ ስለተሰጠን ማለት ነው። ሶ አሁን እዚህ ጋር ኦልሬዲ እነዚህ 100% ነው ተደምረው የሚሰጠው ማለት ነው። ሶ 56.5% ባይ ማስ ፖታሺየም ነው ማለት ምን ማለት ነው? የፖታሺየም ማስ 56.5 ግራም ነው ማለት ነው። ከመቶ 100 ግራም ካለ ማለት ነው። ጠቅላላ 100 ግራም ሳምፕል ኦፍ ኮምፓውንድ ካለን 56.5ቱ የማን ነው? የማን ክብደት ነው? የፖታሺየም ነው ማለት ነው። የካርበን ደግሞ ስንት ነው ማለት ነው? 8.7 ግራም። የኦክሲጅን 34.8 ግራም። እሺ ሶ እዚህ ጋር የሚያስፈልግ ምንድነው? ሞላር ማስ ይሰጣችኋል። ሶ የፖታሺየም 39 ግራም ፐር ሞል፣ የካርበን 12 ግራም ፐር ሞል፣ የኦክሲጅን 16 ግራም ፐር ሞል ተብሎ ይሰጣችኋል። አሁን ግራሙን ኦልሬዲ ፊገር አውት አድርገናል። አሁን ሞል ነው የምንፈልገው። ሞል ለማግኘት ምንድን የምናደርገው? በሞላር ማስ ማካፈል ማለት ነው። ስለዚህ ይህን በሞላር ማስ ኦፍ ፖታሺየም አካፍለዋለሁ ግራም ፐር ሞል። ይህን በ12 ግራም ፐር ሞል የካርበን ማለት ነው። ይህን ደግሞ በ16 ግራም ፐር ሞል አካፍለዋለሁ። እሺ ስለዚህ የፖታሺየም ሞል 1.5 አመጣን ካልኩሌት አድርገን፣ የካርበን 0.7፣ የኦክሲጅን ደግሞ 2.1 መጣል። አሁን ሞል አገኘን እንደዚህ። ስለዚህ ሬሽዮ ኦፍ አተምስ ለማግኘት ምንድን የምናደርገው? በትንሹ ሞል እናካፍለዋለን። ትንሹ የትኛው? 0.7። ስለዚህ በ0.7 ሞል አካፍለዋለሁ። 0.7 ሞል አካፍለዋለሁ። ይሄንም በ0.7 ሞል አካፍለዋለሁ። ስለዚህ ይሄ 3 ይሆናል። ይሄ 1፣ ይሄ 2። ስለዚህ ምን ማለት ነው? የፖታሺየም ኢምፔሪካል ፎርሙላው ምን ይሆናል ማለት ነው? ኢምፔሪካል ፎርሙላው ፖታሺየም 2፣ ካርበን 1፣ ኦክሲጅን 3። ስለዚህ ይሄን ይመስላል። ሶ በዚህ መልኩ ኢምፔሪካል ፎርሙላው ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላው ካልኩሌት the percentage composition by mass of the following compounds። ስለዚህ እዚህ ጋር የሚሰጣችሁ ዳታ ምንድነው? የእያንዳንዱ ሞላር ማስ ይሰጣችኋል። የካርበን 12 ግራም ፐር ሞል፣ የሃይድሮጅን 1፣ የኦክሲጅን 16 ግራም ፐር ሞል ተብላችሁ ይሰጣችኋል። አሁን እዚህ ጋር ሞላር ማሱን ተጠቅማችሁ ፐርሰንቴጅ ኮምፖዚሽኑን ማግኘት ይችላል። ማስን ቢሰጣችሁ እንደዚህ ይጥራል። ኦኬ ስለዚህ የካርበን አሁን ለምሳሌ ፐርሰንቴጅ ኮምፖዚሽን ኦፍ ካርበን ለማግኘት ማስ ኦፍ ካርበን እንላለን። ካርበን ኦቨር ማስ ኦፍ the compound ሲባዛ በመቶ ማለት ነው። ስለዚህ ማስ ኦፍ ካርበን ስንት ነው? ስንት አለን ካርበን እዚህ ጋር? 2 ስላለን 2 ጊዜ 12 24 ግራም ይሆናል። ኦቨር የኮምፓውንዱ ደግሞ ካልኩሌት እናድርገው። የካርበን 24፣ የሃይድሮጅን ያው 6 አለኝ እዚህ ጋር 5 እዚህ ጋር 1 ስለ 6 ጊዜ 1 6፣ የኦክሲጅን 16። ስለዚህ ስንት ይሆናል? 6 ፓውንድ አለኝ 46 ይሆናል ማለት ነው። 46 ግራም ሲባዛ በመቶ ግራም በግራም ይጣፋል። ስንት ይሆናል? ስለዚህ ኦልሞስት 50% ይሆናል ማለት ነው። እሺ ሶ አሁን የሃይድሮጅንን ፐርሰንቴጅ ካልኩሌት እናደርጋለን። ፐርሰንቴጅ ኦፍ ሃይድሮጅን ስንት ይሆናል? እዚህ ጋር 5 አለን እዚህ 1 አለን። ስለዚህ ጠቅላላ ማስ ኦፍ ሃይድሮጅን ኦቨር ማስ ኦፍ ኮምፓውንድ ነው ሲባዛ በ100% ማለት ነው። ሶ የሃይድሮጅን ማስ ስንት ይሆናል ማለት ነው? 6 ጊዜ 1
6 ግራም ይሆናል ኦቨር 46 ግራም ታይምስ 100%. ሶ ይሄ አካፍለን ስንት የምናገኘው ስንት ይሆናል? 13% percentage of oxygen ካልኩሌት እናደርጋለን። ሶ mass of oxygen over mass of the compound times 100% ይሆናል ማለት ነው። ሶ የኦክሲጅን ሞላር ማስ 16 ግራም ነው ኦቨር 46 ግራም ታይምስ 100% እናደርገዋለን። ስንት ይሆናል? 37% ይሆናል ማለት ነው approximately. ሶ በዚህ መልኩ percentage composition by mass ማግኘት ይችላላችሁ ማለት ነው። አሁን ደግሞ ወደ exercise 1.9 እናልፋለን። So the question says how many moles of water are required to produce 4.5 moles of nitric acid according to the following reaction? So አሁን 4.5 ሞል ኦፍ ናይትሪክ አሲድ ፕሮዲዩስ ለማድረግ ምን ያህል ሞል ኦፍ ዋተር ያስፈልገናል ነው። ስለዚህ እቺን ኤክስ ላታለችን 4.5 ሞል ነው የሰጠኝ። ሶ ምንድነው የምናደርገው? መጀመሪያ we have to establish a relationship between water እና ናይትሪክ አሲድ ምክንያቱም የተጠየቅነው የውሃ ስለሆነ ማለት ነው። ስለዚህ ኬሚካል ኢኩዌሽን ምንድነው የሚነግረን? The chemical equation tells us for every 1 mole of water ምን ያህል ሞል ኦፍ ናይትሪክ አሲድ ያስፈልገናል? 2 ሞል ኦፍ ናይትሪክ አሲድ ያስፈልገናል። 4.5 ሞል ኦፍ ናይትሪክ አሲድ ፕሮዲዩስ ከሆነ ምን ያህል ሞል ኦፍ ውሃ ያስፈልገናል? ሶ እቺን ኤክስ ላታለሁ። ሶ ክሪስ ክሮስ ሜትድ እንደምጠቀመው ስለዚህ ይሄን እንደዚህ አባዛዋለሁ፣ ይሄን ደግሞ እንደዚህ አባዛዋለሁ። ስለዚህ 2 moles of nitric acid ሲባዛ x እኩል ይሆናል 4.5 ሞል ኦፍ ናይትሪክ አሲድ ሲባዛ 1 ሞል ኦፍ water ማለት ነው ኦቨር የኤክስ ዋጋ ለማግኘት 2 moles of nitric acid over 2 moles of nitric acid. ይሄ በዚህ ይጣፋል። ሞል ኦፍ ናይትሪክ አሲድ በሞል ኦፍ ናይትሪክ አሲድ by 2 1 by 2 2.25 ስለዚህ ኤክስ ዋጋ ስንት ይሆናል ማለት ነው? 2.25 moles of water are required ማለት ነው። በሌላ ነገር ምን ያህል ሞል ኦፍ ዋተር እንደሚያስፈልገን ካልኩሌት ማድረግ ትችላላችሁ ማለት ነው። አያችሁ እንዴት ቀላል እንደሆነ። exercise 1.10. All right, very important question. What volume of nitrogen reacts with 33.6 liters of oxygen to produce nitrogen dioxide? Okay. So አሁን ምንድነው የተጠየቅነው? እዚህ ጋር የተሰጣችሁ ቮሊዩም ኦፍ ኦክሲጅን ነው። የተጠየቅነው ደግሞ ምን ያህል ቮሊዩም ኦፍ ናይትሮጅን ሪአክት እንደሚያደርግ ነው የተጠየቅነው። ሶ እዚህ ማስታወስ ያለባችሁ ስቴኪዮሜትሪክ ፕሮብለም ስትሰሩ you have to make sure that the equation is balanced. ኢኩዌሽኑ ባላንስድ መሆኑን ማረጋገጥ አለባችሁ። አሁን እዚህ ጋር ኢኩዌሽኑ አልተሰጣችሁም፣ ስለዚህ መጻፍ አለብን ማለት ነው። ስለዚህ ኦክሲጅን ከናይትሮጅን ጋር ሪአክት አድርጎ ናይትሮጅን ዳይኦክሳይድ ስለዚህ ጋር 2 እዚህ 2 ሶ ሌላ ማስታወስ ያለባችሁ very important የአቮጋድሮስ ሎው at STP and mole of any gas
ምን ያህል ቦታ ይዛል ብለናል? 22.4 ሊትር ቮሊም ይዛል ብለናል። አክቹዋሊ ጋዞች ናቸው። በቮሊም ከተጠየቃችሁ የተሰጧችሁ ሰብስታንሶች ወይም ሰብስታንሱ የተጠየቃችሁ ሰብስታንስ በጋዝ ስቴት እንደሆነ አስዩም አድርጋችሁ የምትሰሩት ካልተሰጣችሁ ማለት ነው እንጂ መሰጠት አለበት። Now, 1 mole of any gas at STP occupies 22.4 liters. At STP ማለት ምን ማለት ነው? ስታንዳርድ ቴምፕሬቸር እና ፕሬሸር ማለት ነው። ስታንዳርድ ቴምፕሬቸሩ ስንት ነው? 0 ዲግሪ ሴንቲግሬድ ሲሆን ፕሬሸሩ ደግሞ 1 አትሞስፌር ሲሆን ማለት ነው። at STP እንደሆነ አድርገን ነው የምንሰራው ማለት ነው። Now, with that in mind, አሁን ስንት ነው? እሺ አሁን እዚህ ጋር 33.6 ሊትር ተሰጥቶናል። ይሄን የተጠየቀው የናይትሮጅን ቮሊዩም የተጠየቀው የተሰጠኝን ኳንቲቲ ወደ ሞል ለመቀየር። ስለዚህ ምንድነው ቅድም ያልነው? 1 ሞል ኦፍ ኤኒ ጋስ in this case ኦክሲጅን ምን ያህል ቮሊዩም ይይዛል ብለናል? 22.4 ሊትር ይይዛል ብለናል። ስለዚህ 33.6 ሊትር ኦፍ ኦክሲጅን ምን ያህል ሞል ኦፍ ኦክሲጅን ይይዛል? ስለዚህ ይሄን ክሪስ እናደርግና የኤክስ ዋጋን እናገኛለን። ሲባዛ 22.4 ሊትር እኩል ይሆናል 33.6 ሊትር ሲባዛ 1 ሞል ኦፍ ኦክሲጅን። የኤክስ ዋጋን ለማግኘት 22.4 ሊትር ኦቨር 22.4 ሊትር ስለዚህ ይጣፋል። ይሄም ሲምፕሊፋይ ሲሆን ስንት ይሆናል? የኤክስ ዋጋ 1.5 ሞል ኦፍ ኦክሲጅን ማለት ነው። ኦኬ የተሰጠኝን ኳንቲቲ ወደ ሞል ከቀየርኩት በኋላ ምንድን ማድረግ? አሁንም እዚህ ጋር ልጽፈው ነው 2 moles of oxygen plus 1 mole of nitrogen react አድርገው ናይትሮጅን ዳይኦክሳይድ ሰጠናል። እዚህ ጋር 1.5 ሞል እንደማለት ነው 33.6 ሊትር ኦፍ ኦክሲጅን ራይት። ሶችን ኤክስ ላታለሁ ምክንያቱም የናይትሮጅን ቮሊዩም ስለተጠየቅ ማለት ነው። መጀመሪያ ሞልን እንፈልግና ከዛ በኋላ ወደ ቮሊዩም ቀይረዋለሁ ማለት ነው። ባላንስድ ኬሚካል ኢኩዌሽን ምንድን ነው የሚነግረን? for every 2 moles of oxygen ምን ያህል ሞል ኦፍ ናይትሮጅን ያስፈልገናል? 1 ሞል ኦፍ ናይትሮጅን። ስለዚህ 1.5 ሞል ኦፍ ኦክሲጅን ካለኝ ምን ያህል ሞል ኦፍ ናይትሮጅን ያስፈልገኝ? ክሪስ ክሮስ እናደርጋለን። ይሄን 2 moles of oxygen ሲባዛ በኤክስ እኩል ይሆናል 1.5 ሞል ኦፍ ኦክሲጅን ሲባዛ 1 ሞል ኦፍ ናይትሮጅን ይሆናል ማለት ነው። ስለዚህ የኤክስን ዋጋ ለማግኘት ምንድነው የምናደርገው? በ2 ሞል ኦፍ ኦክሲጅን ይሄንም በ2 ሞል ኦፍ ኦክሲጅን እናካፍላለን። 2 ሞል ኦፍ ኦክሲጅን በ2 ሞል ኦፍ ኦክሲጅን ስለዚህ ኤክስ እናገኛለን። ሞል ኦፍ ኦክሲጅን በሞል ኦፍ ኦክሲጅን ስንት ይሆናል? ሲካፈል 1.5 divided by 2 0.75 ሞልስ ኦፍ ናይትሮጅን ያስፈልገናል። ይሄን ያህል ሞልስ ኦፍ ናይትሮጅን ከ1.5 ሞል ኦፍ ኦክሲጅን ወይም ደግሞ 33.6 ሊትር ኦፍ ኦክሲጅን ሪአክት ያደርጋል። የተጠየቅነው በቮሊዩም ስለሆነ ምንድነው የምናደርገው? ወደ ቮሊዩም ቀይረዋለን። remember at STP 1 mole of any gas in this case nitrogen ሌላው ነው ምን ያህል ቮሊዩም ይይዛል ብለናል? 22.4 ሊትር ይይዛል። ስለዚህ 0.75 ሞል ኦፍ ናይትሮጅን ምን ያህል ሞል ምን ያህል ቮሊዩም ኦፍ ናይትሮጅን ኦክፓይ ያደርጋል ብለን ካልኩሌት እናደርጋለን። ስለዚህ ክሪስ ክሮስ እቺን ኤክስ እንበላት
ኤክስ ሲባዛ 1 ሞል ኦፍ ናይትሮጅን እኩል ይሆናል 22.4 ሊትር ሲባዛ 0.75 ሞል ኦፍ ናይትሮጅን ኤክስ እኩል ይሆናል። አሁን ይሄን በሞል ኦፍ ናይትሮጅን እናከፍለዋለን። ይሄ አይጠፋም። ሞል ኦፍ ናይትሮጅን በሞል ኦፍ ናይትሮጅን። ስለዚህ ምን ይቀራል? 22.4 በ75 እናባዛዋለን 16.8 liters of nitrogen are required, or 16.8 liters of nitrogen is required to react with 33.6 liters of oxygen. በዚህ መልኩ exercise 1.11. Okay, so አሁን ደግሞ what mass of iron metal would be completely oxidized by 89.6 liters of oxygen to produce iron 3 oxide? የተጠየቅነው ምንድነው? mass of iron ነው የተጠየቅነው። ስለዚህ ከ89.6 ሊትር ኦፍ ኦክሲጅን ሪአክት የሚያደርግ የአይረን ማስ ነው የተጠየቅነው። ስለዚህ መጀመሪያ ምንድነው ማድረግ ያለብን? ኢኩዌሽን መጻፍ አለብን። ሶ አይረን ፕላስ ኦክሲጅን ይሄ ሶሊድ ነው። አይረን 3 ኦክሳይድ ይሄ ፌሪክ ይባላል። ፌሪክ ኦክሳይድ ይባላል። ምክንያቱም ኦክሲዴሽን ነበሩ ፕላስ 3 ስለሆነ። ፌረስ የምንለው ኦክሲዴሽን ስቴቱ ፕላስ 2 ይሆናል። ሶ ዩዥዋሊ ፌረስ የሆነው ሎወር ኦክሲዴሽን ስቴት ያለው ማለት ነው። ፌሪክ ደግሞ ሃየር ኦክሲዴሽን ስቴት ያለው ማለት ነው። ሶ in this case ፌሪክ ኦክሳይድ ሲባል ፕላስ 3 ኦክሲዴሽን ስቴት ያለው ማለት ነው። ሶ ምንድነው የጠየቅነው? የኦክሲጅን 89.6 ሊትር ተሰጥቶናል። የዚህ የአይረን ማስ ነው የጠየቅነው። አሁንም ሁሌ እንደምናደርገው የተሰጠንን ኳንቲቲ ወደ ሞል መቀየር ነው ቀላል። ኦኬ ሶ መጀመሪያ ግን የረሳሁት we have to make sure that the equation is balanced ነው አይደል? ስለዚህ እዚህ ጋር 2 ይሄ 3 እዚህ ጋር 4 አሁን ባላንስ ነው። ሶ አሁን ወደ ሶሉሽናችን እንምጣ። ሶ የተሰጠንን ኳንቲቲ ወደ ሊትር እንቀይር። ስለዚህ remember 1 mole of any gas in this case oxygen ምን ያህል ስፔስ ይዛል ብለናል? 22.4 ሊትር። ስለዚህ የተሰጠን ስንት ነው? 89.6 ሊትር ኦፍ ኦክሲጅን ምን ያህል ሞል ነው? ችን ኤክስ እንበላት። ስለዚህ የኤክስ ዋጋ ስንት ይሆናል? 89.6 ኦቨር ያው ሊትር በሊትር ስለሚጣፉ ማለት ነው 22.4 ሞል ኦፍ ኦክሲጅን ማለት ነው። እሺ ይሄ ስንት ይሆናል? ስለዚህ 4 ሞል ኦፍ ኦክሲጅን ማለት ነው። ቀላል ኦክሳይድ ፕሮዲዩስ ያደርጋል። ስለዚህ አሁን እዚህ ጋር 89.6 ሊትር ኦፍ ኦክሲጅን ማለት 4 ሞል ስለሆነ 4 ሞል ጽፏለሁ። እቺን ኤክስ ላድርጋለሁ። ሶ ባላንስድ ኬሚካል ኢኩዌሽን ምንድነው የሚነግረን? ሶ አሁን ሪሌሽንሺፕ ስታብሊሽ ስታደርጉ የማን የጠየቅነው? የአይረን የተሰጠን የማን ነው? የኦክሲጅን። ስለዚህ ሪሌሽንሺፕ ስታብሊሽ ስታደርጉ በኖን እና አንኖን መካከል ነው ሪሌት የምታደርጉት ማለት ነው። ስለዚህ for every chemical equation, balanced chemical equation tells us that for every 4 moles of iron ምን ያህል moles of oxygen ያስፈልገናል? 3 ያስፈልገናል። 4 ሞል ኦፍ ኦክሲጅን ካለኝ ምን ያህል ሞል ኦፍ አይረን ያስፈልገናል? ሶ ክሪስ ክሮስ ሮት ሶ ኤክስ ሲባዛ 3 ሞል ኦፍ ኦክሲጅን እኩል ይሆናል 4 ሞል ኦፍ ኦክሲጅን ሲባዛ 4 ሞል ኦፍ አይረን።
ያው የኤክስ ዋጋ ለማግኘት ኦቨር 3 ሞልስ ኦፍ ኦክሲጅን ኦቨር 3 ሞልስ ኦፍ ኦክሲጅን 3 ሞልስ ኦፍ ኦክሲጅን በዚህ ይጠፋል። ሞል ኦፍ ኦክሲጅን በሞል ኦፍ ኦክሲጅን 16 ለ3 ስንት ነው? 5.3 እያለ ሞልስ ኦፍ አይረን ይሆናል ማለት ነው። ይሄ የኤክስ ዋጋ ነው። የተጠየቅነው በማስ ነው። ሰው ምንድን ማድረግ ያገኘሁት መልስ በሞል ስለሆነ ወደ ማስ ቀይረዋለሁ። ሶ ሞል ማለት ምን ማለት ነው? ሞል ኦፍ አይረን ማለት ማስ ኦፍ አይረን ኦቨር ሞላር ማስ ኦፍ አይረን። ማስ ኦፍ አይረን ለማግኘት የአይረን ማስ ለማግኘት ሞል ኦፍ አይረን ሲባዛ በሞላር ማስ ኦፍ አይረን ማለት ሞል ስንት ነው? 5.3 ሞልስ ሞል ማለት ነው ሲባዛ ሞላር ማስ ኦፍ አይረን ስንት ነው? 56 ግራም ፐር ሞል። ይሄ ይሰጣቸዋል። ይሄ ሲባዛ 56 ሲባዛ በ53 እንደዚህ 296.8 gram of iron would be the mass that is required to completely react with 89.6 liters of oxygen እንላለን ማለት ነው። እሺ exercise 1.1 what mass of sodium sulfate is produced if 49 gram of sulfuric acid reacts with 80 gram of sodium hydroxide? so እዚህ ጋር ደግሞ እንደዚህ ሁለት ኳንቲቲ ከተሰጣቸው የሊሚቲንግ ሪአክታንት ኮንሰፕት ነው ማለት። ስለዚህ አሁን ሞር ስለ ሊሚቲንግ ሪአክታንት እና ስለ ኤክሰስ ሪአክታንት ማወቅ ከፈለጋችሁ ስለዛ የሰራሁት ቪዲዮ አለ። I recommend you to watch that video ማለት። አሁን አጠር ባለ ሊሚቲንግ ሪአክታንት ማለት ምን ማለት ነው ብለናል። ሊሚቲንግ ሪአክታንት የምንለው a reactant that is used up first ቀድሞ የሚያልቀው ነው። ኤክሰስ ሪአክታንት ደግሞ ከሪአክሽን በኋላ የሚቀር ወይም ሪአክት ሳያደርግ የሚቀር ሰብስታንስ ምን እንለዋለን? ሪአክት ሳያደርግ የሚቀር ሰብስታንስ ኤክሰስ ሪአክታንት እንለዋለን ማለት ነው። እና መጀመሪያ ሪአክሽኑን እንጻፍ። ሶ የተጠየቅነው ማስ ኦፍ ሶዲየም ሰልፌት ነው የተጠየቅነው 49 ግራም ኦፍ ሰልፈሪክ አሲድ ከ80 ግራም ኦፍ ሶዲየም ሃይድሮክሳይድ ሪአክት ቢያደርግ ምን ያህል ማስ ኦፍ ሶዲየም ሰልፌት ፕሮዲዩስ ይሆናል ነው። እና መጀመሪያ ሪአክሽኑን እንጻፍ። ሶዲየም ሃይድሮክሳይድ ፕላስ ሰልፈሪክ አሲድ ሪአክት አድርጎ ሶዲየም ሰልፌት ፕላስ water, right? Neutralization reaction. Sodium sulfate ስንት ነው የተሰጠን? ሶዲየም ሃይድሮክሳይድ 80 ግራም የተሰጠን፣ የሰልፈሪክ አሲድ 49 ግራም፣ የሶዲየም ሰልፌት ማስ ይጠየቅ ነው። አሁን የመጀመሪያው ስራችን ምንድን ነው የሚሆነው? የተሰጠን ኳንቲቲ ወደ ሞል እንቀይረው። ስለዚህ ሞል ኦፍ ሶዲየም ሃይድሮክሳይድ ለማግኘት ምንድን ማድረግ? ማስ 80 ግራም ማለት ነው ኦቨር ሞላር ማስ ኦፍ ሶዲየም ሃይድሮክሳይድ ስንት ነው? የሶዲየም 23 ኦክሲጅን 16 ፕላስ 1 ኦኬ። ስለዚህ 40 ግራም ፐር ሞል። ስለዚህ ይሄ ስንት ይሆናል? 2 ሞል ማለት ነው። ሞል ኦፍ ሰልፈሪክ አሲድ ካልኩሌት ነው። ማሱ ስንት ነው? 49 ግራም ኦቨር ሞላር ማሱ የሃይድሮጅን ስንት ነው? 2 ሰልፈር 32 ኦክሲጅን 16 ጊዜ 4 64 98 ግራም ፐር ሞል። ስለዚህ 0.5 ሞል ይሆናል ማለት ነው። ኦልራይት አሁን እዚህ ጋር ጻፈውና
ሶ ሶዲየም ሃይድሮክሳይድ ከሰልፈሪክ አሲድ ጋር ሪአክት አድርጎ ሶዲየም ሰልፌት ፕላስ ወተር ፕሮዲስ ያደርጋል። ይሄ ኤክስ ቴክ ነው ማለት ይሄ 2 ሞል ነው የተሰጠን 0.5 ሞል አንድ ነው። ስለዚህ የተሰጠኝ ኳንቲቲ ወደዚህ ከቀየርኩት በኋላ የረሳሁት እዚህ ጋር ኢኩዌሽኑ ባላንስድ መሆኑን እንዳትረሱ። ኦኬ ስለዚህ አይ ቲንክ እዚህ ጋር 2 ያስፈልገኛል። እሺ እዚህ ጋር 2 እሺ አሁን ኬሚካል ኢኩዌሽን ምንድን ነው የሚያደርገው? for every 2 moles of sodium hydroxide ምን ያህል ሞል ኦፍ ሰልፈሪክ አሲድ ያስፈልገናል? 1 ሞል ኦፍ ሰልፈሪክ አሲድ ያስፈልገናል። አሁን እዚህ ጋር አንዱን ተወስዱና ከዛ ምን ያህል ሞል ኦፍ የሁለተኛው ሰብስታንስ እንደሚያስፈልገን ካልኩሌት እናደርጋለን። ከዛ በኋላ ከተሰጠን አማውንት ጋር እናወዳድረዋለን። ሶ እዚህ ጋር ቀላሉ የሁለት የሶዲየም ሃይድሮክሳይድ ነው። ስለዚህ እዚህ ጋር በደንብ ማስተዋል ያለባችሁ for every 2 moles of sodium hydroxide 1 mole of sulfuric acid ያስፈልገናል። this is from the balanced chemical equation አይደል? now ምን ያህል ነው የተሰጠን? 2 ሞል ኦፍ ሶዲየም ሃይድሮክሳይድ እና 0.5 ሞል ኦፍ ሰልፈሪክ አሲድ ነው የተሰጠን። ስለዚህ አሁን እኔ 2 ሞል ኦፍ ሶዲየም ሃይድሮክሳይድ ካለን ምን ያህል ሞል ኦፍ ሰልፈሪክ አሲድ ያስፈልገናል ብዬ ካልኩሌት አደርጋለሁ። ምን ያህል ይሆናል? ስለዚህ ይሄ ማለት ኦሬዲ ስለተነገረን እዚህ ጋር ማለት ነው 2 ሞል ካለን 1 ሞል ኦፍ ሰልፈሪክ አሲድ ያስፈልጋል። እሺ ግን ምን ያህል ነው የተሰጠን? ሶ እዚህ ጋር ከ2 ሞል ኦፍ ሶዲየም ሃይድሮክሳይድ ሪአክት የሚያደርግ የሰልፈሪክ አሲድ መጠኑ 1 ሞል መሆን አለበት። ነገር ግን የተሰጠን ስንት ነው? 0.5 ሞል ኦፍ ሰልፈሪክ አሲድ የተሰጠን። ስለዚህ ይሄ ከመኖር ከነበረበት ስላነሰ ሊሚቲንግ ሪአክታንቱ ምንድነው ማለት ነው? therefore the limiting reactant in this case is sulfuric acid ይሆናል ማለት ነው። now remember whenever you do such calculations the amount of the product is always calculated from the limiting reactant ምክንያቱም ቀድሞ ስለሚያውቅ ነው። so limiting reactant ማለት የፕሮዳክቱን መጠን የሚወስን ስለዚህ it's always calculated from the limiting reactant. Now let us calculate the amount of sodium sulfate. 1 mole of sulfuric acid ከባላንስድ ኬሚካል ኢኩዌሽን የሚነግረን 1 ሞል ኦፍ ሶዲየም ሰልፌት ፕሮዲውስ ያደርጋል። ስለዚህ 0.5 ሞል ኦፍ ሰልፈሪክ አሲድ ካለን ምን ያህል ሞል ኦፍ ሶዲየም ሰልፌት ፕሮዲውስ ያደርጋል? ክሪቲካል ስንት ይሆናል? ይሄን ካልኩሌት እናደርግ 0.5 ሞል ኦፍ ሶዲየም ሰልፌት would be produced ይሄን ያህል ሞል የተጠየቅነው ግን ማስ ነው። ስለዚህ ሞል ኦፍ ሶዲየም ሰልፌት ማለት ምን ማለት ነው ብለናል? ማስ ሲካፈል ለሞላር ማስ። ስለዚህ ማስ ኦፍ ሶዲየም ሰልፌት እኩል ይሆናል ሞል ሲባዛ ሞላር ማስ። ሞሉ ስንት ነው? 0.5 ሞል ሲባዛ ሞላር ማሱ ካልኩሌት እናድርግ። የሶዲየም 23 ሲባዛ በ2 46 ሰልፈር 32 ኦክሲጅን 16 ጊዜ 4 64 ለጥፋ እንዳለኝ 142 ግራም ፐር ሞል ያው half of this ስንት ነው ማለት ነው? 71 ግራም ማለት ነው። ስለዚህ ይሄን ያህል ግራም ፕሮዲውስ ይሆናል ማለት ነው ከ0.5 ግራም ኦፍ ሰልፈሪክ አሲድ ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። so exercise 1.13 alright እሺ አሁን ደግሞ ይሄ
ፐርሰንቴጅ ይልድ ኮንሰፕት ተጠቅማችሁ የምትመልሱት ነው ማለት ነው። ሪሜምበር እዚህ ጋር አክቹዋል ይልድ ማለት ምን ማለት ነው? ሜጀር የሚደረግ ነው ብለን አሁንም ስለ ፐርሰንቴጅ ይልድ፣ አክቹዋል ይልድ and theoretical yield in detail ማወቅ ከፈለጋችሁ የሰራሁት ቪዲዮ አለ፣ እሱን ሪፈር ማድረግ ትችላላችሁ። When 21.6 gram of aluminum reacts with oxygen, 20.8 gram of aluminum oxide is produced. What is the percentage yield of aluminum oxide? ስለዚህ አሁን ይሄ percentage yield ኤፊሽንሲውን ነው የሚያሳየው፣ የኤክስፐሪመንቱ ኤፊሽንሲ ወይም የስራችንን ኤፊሽንሲ ነው የሚያሳየን ማለት ነው። እና እዚህ ጋር percentage yield ማለት ምን ማለት ነው? actual yield over theoretical yield times 100 ማለት ነው። actual yield ማለት ሜጀርድ የሚደረግ ማለት ነው። ለምሳሌ አሁን ላብ ውስጥ እየሰራችሁ ከሆነ ሜጀር አድርጋችሁ የምታገኙት ምን እንለዋለን? actual yield። ስለዚህ yield ማለት ፕሮዳክት ማለት ነው። yield ፕሮዳክቱ ማለት ነው። ለምሳሌ አሁን 21.6 ግራም ኦፍ አሉሚኒየም ተሰጥቷችሁ 20.8 ግራም ኦፍ አሉሚኒየም ኦክሳይድ መዘናጁ ካገኛችሁት 20.8 ግራሙ ምንድን ነው ማለት ነው? actual yield ነው ማለት ነው። ስለዚህ 20.8 ግራሙ actual። theoretical yield ደግሞ የምንለው calculated ነው፣ it's not measured። ስለዚህ ከባላንስድ ኬሚካል ኢኩዌሽን የምናገኘው እዚህ ጋር መጀመሪያ እሱን እንፈልግ። አሉሚኒየም ከኦክሲጅን ጋር ሪአክት አድርጎ አሉሚኒየም ኦክሳይድ ፕሮዲዩስ ያደርጋል። ስለዚህ 2 እዚህ ጋር 3 እዚህ ጋር 4 አሁን ባላንስ ነው። 21.6 ግራም ከሰጠን ምን ይሄን ያህል ግራም ኦፍ አሉሚኒየም ከሰጣችሁ ምን ያህል ማክሲመም አማውንት ኦፍ ፕሮዳክት ማግኘት እንደሚቻል ካልኩሌት እናደርጋለን። ማግኘት የነበረብን ይሄን ያህል፣ ይሄ ቲዮሪቲካል ሆነ ማለት ነው። ሁሌ እንደምናደርገው ይሄን መጀመሪያ ወደ ሞል ቀይረዋል። ስለዚህ ሞል ማለት 21.6 ግራም ሲካፈል 27 ግራም ፐር ሞል 27 ይሰጣችኋል። ይሄ ሞላር ማስ ስለሚሰጣችሁ ሜሞራይዝ ማድረግ ያስፈልጋችሁ እና ስለዚህ ይሄ 0.7 ሞል ማለት ነው። ባላንስድ ኬሚካል ኢኩዌሽን እንደሚነግረን 4 ሞል ኦፍ አሉሚኒየም ምን ያህል ፕሮዲዩስ ያደርጋል? 2 ሞል ኦፍ አሉሚኒየም ኦክሳይድ ፕሮዲዩስ ያደርጋል። 0.7 ሞል ኦፍ አሉሚኒየም ካለን ምን ያህል ሞል ፕሮዲዩስ ያደርጋል? ይሄን ክሪስ ክሮስ እናደርግ። ይሄ ኤክስ እንበላ። ኤክስ እንዲሆናል 0.35 ሞል ፕሮዲዩስ ይሆናል። ይሄን ያህል ሞል ፕሮዲዩስ ይሆናል። አሁን ይሄን ወደ ማስ እንቀይረዋለን። ማስ ኦፍ አሉሚኒየም ማለት አሉሚኒየም ኦክሳይድ ማለት ምን ማለት ነው? ሞል ሲባዛ በሞላር ማስ አይደል? ሞሉ ስንት ነው? 0.35 ሞል ሲባዛ ሞላር ማስ ስንት ነው? የአሉሚኒየም 27 ጊዜ 5 ጊዜ 2 54 የኦክሲጅን 16 ጊዜ 3 48 102 ግራም ፐር ሞል። ሞል በሞል ስንት ይሆናል? 102 በ35 0.75 ስለዚህ 35.7 ግራም ማግኘት ይቻላል። ይሄ ማክሲመም። ስለዚህ ሚስቴክ ባይኖር ሎስ ባይኖር ይሄን ያህል አማውንት ኦፍ አሉሚኒየም ኦክሳይድ ማግኘት ይቻል ነበር። አሁን ግን ምን ያህል ያገኘው? ምን ያህል ያገኘው? 20.8። ስለዚህ እዚህ ጋር ያገኘነው ስንት ነበረ? ማግኘት የነበረብን 35
ነጥብ 7 ግራም ታይምስ 100%። ያው ግራም በግራም ይጣፋል። approximately 59% አካባቢ ይሆናል ማለት ነው። ስለዚህ ማግኘት ከነበረብን 59 ወይም ደግሞ 60% አቺቭ አድርገናል ማለት ነው።